አንቺም ተረጋግሽ አንተ ሲጀመር ቆሻሻ ነህ ሰራልሃለሁ ታኛለህ ፍቅር እንዴት ብሰሚ እንዴት ቢባል ነው አንተ ለቀቀኝ ይሄ እኮ ህይወት ነው የነገ ትዳር እኮ ነው ይሄን ነገር ካንተ ከኔ በፊት ቀድመ ያረክ የነበርከው አንተ ነህ አይደል አንቺ የኔ ፍቅር እስኪልሽ ድረስ በመጀመሪያ ደረጃ ስልኩ ላይ ይደወል ከኔ በፊት እያንዳንዱ ነገር እንደማይሆን እኔ በስነስርዓት መጀመሪያ ይደወል እዚች እንዳይ ቆይ ወንድም በሷ ምክንያት እንኳን ራሴን ላጠፋ ነበር የሆነ ሰዓት ላይ ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ 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 ብቻ የሆነ ሁሉ እንኳን ወደ ሰዓቱ በጣም ብዙ ነገሮች ተደራረቡብኝ በሷ ምክንያትም በጣም ብዙ የደረሱብኝ ነገሮች ነበሩ በጣም ብዙ አዝኛለሁ እውነት ማለት ስራ መስራት እንኳን ያልቻልኩባቸው ጊዜያቶች ነበሩ ሌላው ቢቀር ጓደኞቼ እንኳን ተጨንቆ ነበር ቤተሰብ ወዳጅ ዘመድ በጣም ተጨንቆ ነበር አጠገቤ ነበሩ የኔ የምላችሁ ሰዎች በጣም ተጨንቀው ነበር ምክንያቱም ብቻዬን እንኳን መንቀሳቀስ አልችልም ነበር በጣም ብዙ ቦታዎች ስራ ጀምሬ ነበር ግን መስራት አልቻልኩም በቃ ከደረሰብኝ ነገር አንፃር ራሴን ሁላ እስከ መጥላት ድረስ ደርሼ ራሴን እስከ ማጥፋት ድረስ ሁላ ደርሼ ነበርና ሰላም ወደ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እንግዲህ ከዚህ በፊት በአንዳንድ ስራዎች እንተዋወቅ ነበር አንድ ስራዎችን በዩቲዩብ ሰራ ነበርና ከጊዜ በኋላ ጠፍቻለሁ ከዩቲዩብ በኋላ እና ለማታውቁኝ እንግዲህ ስሜ በሱ ፍቃድ ይባላል ከዚህ በኋላ በጣም በተለያዩ ስራዎች ደስ የሚሉ እናንተን ቤተሰቦች ያስተምሩ ይችላሉ በመላችሁ ቪዲዮዎች እመጣላችኋለሁ አስተማሪ ናቸው እምላቸውን ሰርቼ ለእናንተ ለቤተሰቦች አቀርብላችኋለሁ እንግዲህ ከዚህ በፊት ብዙ አይነት ስራዎችን ሰርቻለሁኝ በአጋጣሚ ደግሞ ራሴን ምክንያት እንግዲህ አንዳንዴም በህይወታችን ላይ ብዙ የሚፈጠሩ ነገሮች አሉ በነዛ ምክንያት ከዩቲዩብ ዓለም ርቄ ነበር እና አሁን ደግሞ እግዚአብሔር ረድቶኝ እግዚአብሔር አግዞኝ በብዙ ነገር እንግዲህ ማለት ከብዙ ያሳለፍኳቸው በጣም ብዙ ነገሮች አሉ በጣም ብዙ ነገሮች ነበሩ ማለት የተጎዳውባቸው ያዘንኩባቸው በጣም ብዙ ነገሮች ነበሩ ከነዛ ሁሉ ግን እግዚአብሔር ረድቶኝ አሁን በመልካም ሁኔታ ላይ ይገኛለሁ እና ለጊዜው ያው በራሴ አካውንት እስከመጣ ድረስ ከጊዜ በኋላ ያው በራሴ አካውንት እመጣለሁኝ እስከዛው ግን ካሁን በኋላ በዚህ አካውንት እንገናኛለን ማለት ነው ማለት ያው እንቀጥላለን ብዙ ቪዲዮዎችን የተለያዩ ቪዲዮዎችን ይዤላችሁ ቀርባለሁ ምንድነው ማለት የምፈልገው እንግዲህ ቤተሰቦች ብዙ ነገር አልፏል በባለፈው በነበረኝ ህይወት ባሳለፍኩት መንገዶች በጣም ብዙ ነገሮች በህይወቴ ላይ አልፈዋል ቀደም ብያቸዋለሁ በጣም የተጎዳውበት ብዙ ነገር ነበር አንድ በራሴ ምክንያትም ከዩቲዩብ ዓለም የጠፋውበት ምክንያቶች አንደኛ በራሴ ምክንያትም ሁለተኛ ደግሞ ያው አንዳንድ አለመግባባቶች ይኖራሉ በህይወታችን ላይ ሊሆኑ ግድ ሊያልፉ በቃ ሊፈጠሩ ሊሆኑ ግድ የሚሉ ነገሮች አሉና ብቻ በብዙ ፈተናዎች መሃል ነው ያለፍኩት አልፌም ዛሬ እግዚአብሔር ረድቶኝ በፊታችሁ የመጣሁት ባሳለፍኩት ህይወት እንግዲህ አንዳንዶቻችሁ ታውቃላችሁ በጣም ብዙ ፈተናዎችን አሳልፌያለሁኝ በጣም ብዙ ማለት በዚህ ልክ እንኳን ለምንድነው የምፈተነው ያልኩባቸው በጣም ብዙ ነገሮች ነበሩ ያዘንኩባቸው በጣም ብዙ ነገሮች ነበሩ እውነት ለመናገር በጣም ተጎድቻለሁኝ እውነት አዝኛለሁ ያው አልፏል በርግጥ አሁን ላይ ብዙ ማዘን አልፈልግም በአዳዲስ ስራዎች መምጣት ነው የምፈልገው መቀጠል ስለምፈልግ ያሳለፍኳቸውን ነገሮች እያነሳውኝ ውስጤ መጉዳትም አልፈልግም ብዙ ማዘንም አልፈልግም ምክንያቱም ከዚህ በፊት ያዘኩት ሀዘን ይበቃ እንግዲህ ከዚህ በኋላ ወደፊት መቀጠል ብቻ ነው የምፈልገው ግን ያው እንግዲህ ያሳለፍኩትን አንዳንድ ነገሮች ታውቃላችሁ እናንተ አንዳንድ ቤተሰቦች ታውቃላችሁ ያኔ አብራችሁ የነበራችሁ ከጎኔ የነበራችሁ በተለያየ ነገር ሰፖርት ስታደርጉ ነው የነበረው በድጋፍ በምክር በውስጥ መስመርም አይዞ በርታ ያላችሁ የነበራችሁ እና ወደ ቤተሰቦች ያው ባሳለፍኩት ህይወት ባለፈው ህይወት ላይ ከባድ ውሳኔዎችን ሊወሰንባቸው የነበሩ ነገሮች ሁላ ነበሩና ያው ስም መጥራት አልፈልግም ስም ማንሳትም አልፈልግም ኤኬሌ ነው ማለትም አልፈልግም የበለጠ በራሴ ምክንያት ነው እነዛ ነገሮች የደረሱብኝ
ይሄ ነው ብዬ ልላችሁ አልችልም። ግን ኢቭን በሷ ምክንያት እንኳን ራሴን ላጠፋ ነበር የሆነ ሰዓት ላይ። ብቻ በአንዳንድ ኮመንቶች ባልተገኘሁበት ባላደረኩት ነገሮች ስወቀስ ትንሽ ያው ሰው ነን እና አንዳንዴ በንግግር ሰዎች በሚያደርጉብን ነገር ልንጎዳ እንችላለን፣ ልናዝንም እንችላለን እና እኔ ደግሞ በጣም በሰዓቱ በጣም ብዙ ነገሮች ተደራረቡብኝ። በሷ ምክንያትም በጣም ብዙ የደረሱብኝ ነገሮች ነበሩ። በጣም ብዙ አዝኛለሁ። እውነት ማለት ስራ መስራት እንኳን ያልቻልኩባቸው ጊዜያቶች ነበሩ። በጣም አዝኜ ነበረ። ምክንያቱም ትፈተናላችሁ በህይወታችሁ፣ ግን ፈተናዎች ሲደራረቡ ደግሞ ተስፋ ያስቆርጧቸዋል። በጣም ብዙ ቦታዎች ስራ ጀምሬ ነበር፣ ግን መስራት አልቻልኩም። በቃ ከደረሰብኝ ነገር አንፃር ራሴን ሁላ እስከ መጥላት ድረስ ደርሼ ራሴን እስከ ማጥፋት ድረስ ሁላ ደርሼ ነበር እና በጣም አዝኜ ነበር እውነት ስነግራችሁ። ያው ካለፈ በኋላ ስናወራው ትንሽ ቀለል ሊል ይችላል፣ በአፍ በሰው ንግግር ሊቀል ይችላል። ግን ቦታው ላይ ሆናችሁ ካላያችሁት በጣም ነው የሚከብደው። በጣም ስላለፈ ነው አሁን እንደዚህ ማውራት የቻልኩት እንጂ በሰዓቱ በነበረው ሁኔታዎች እንግዲህ ቤተሰብን በጣም ተጨንቆ ነበረ። ጓደኞቼ በጣም ተጨንቀው ነበር እና ማለት ብቻዬን እንኳን መንቀሳቀስ አልችልም ነበር። ማለት ይሄ ነው ብዬ እንኳን ልናገራቸው ማልፈልጋቸው ብዙ ነገሮች አሉ። እውነቱን ስነግራችሁ ቅድም ብያቸዋለሁኝ እና ያው መሆን ስላለበት ነው ሁሉም ነገር የሆነው። ግን በቃ በሰዓቱ በነበረው እኔም በነበርኩበት ሁኔታ ሌላው ቢቀር ጓደኞቼ እንኳን ተጨንቆ ነበር። ቤተሰብ፣ ወዳጅ ዘመድ በጣም ተጨንቆ ነበረ። አጠገቤ የነበሩ የኔ የምላችሁ ሰዎች በጣም ተጨንቀው ነበር። ምክንያቱም ብቻዬን እንኳን መንቀሳቀስ አልችልም ነበር። ራሱን ወይ የሆነ ነገር ያደርጋል፣ ማይሆን ነገር ውስጥ ይገባል፣ ማይሆን ውሳኔ ይወስናል ብለው እንኳን ብቻዬን አይለቁኝም ነበርና ብቻ ይከብዳል በእውነት። ያሳለፍኳቸው ነገሮች በጣም ነው የሚከብዱትና ማልቀስ አልፈልግም እውነት ማለት ያለፈ ነገር ስለሆነ ብዙ ማዘን አልፈልግም። ይሳካል ይሆናል አይዞሽ እንዳላልኩኝ ከጎንሽ ባይ 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 ፍቅራችን እያሳሰበኝ በድንገት ነሆዴ ባሰኝ ባይ 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 እንዲሁ ብቻ የሆነ ሁሉ እንኳን ወደ ከጎኔ ለነበራችሁ አብራችሁኝ የነበራችሁ አይዞ ስትሉኝ የነበራችሁ በጣም ነው የማመሰግነው። እንግዲህ አሁን ከዚህ በኋላም በአዳዲስ ስራዎች ነው ልመጣ ያሰብኩት። ያለፈውን ነገር እያነሳውኝ ከዚህ በኋላ ማዘንም አልፈልግም። በቃ እንዲከፋኝም አልፈልግም። እንግዲህ ወደፊት ብቻ መቀጠል ነው የምፈልገው። አልፈዋል ከነበርኩበት ሁኔታዎች እንግዲህ አልፍ ያለው ወጥቻለሁ። ያለፉ ነገር ናቸው። አሁን ላይ ማንሳት ማልፈልጋቸው ብዙ ነገሮች አሉ፣ ግን አልፏል። እግዚአብሔር ይመስገን። ያ ሁሉ ነገር አልፎ ነው ዛሬ በፊታችሁ መምጣት የቻልኩትና እንግዲህ እግዚአብሔር ቢረዳኝ በአዲስ መንፈስ ከዚህ በኋላ በዚህ አካውንት እቀጥላለሁ። አዳዲስ ስራዎችን ይዤላችሁ እመጣለሁ። ከዚህ በፊት ስደግፉኝ የነበራችሁ እንግዲህ አብሮነታችሁ እንደማይለየኝ ተስፋ አደርጋለሁ። ከዚህ በኋላ እንግዲህ አንድ ቪዲዮ ላሳያችሁና ማለት ስለዚህ ቪዲዮ በኋላ ላይ አብራራላችኋለሁ። ማለት ምን አይነት ቪዲዮዎች ከዚህ በኋላ ይዤላችሁ እንደምመጣ እና ስለዚህ ቪዲዮ ደግሞ አይተነው እንመለስና አንዳንድ ነገር እላችኋለሁ ማለት አንቺም ተረጋግሽ። አንተ ሲጀመር ቆሻሻ ነህ። ሰራልሃለሁ፣ ታኛለህ
ፍቅር እንዴት ብትሰሚ እንዴት ቢባል ነው? አንተ ልቀቀኝ እስቲ። ይሄ እኮ ህይወት ነው፣ የነገ ትዳር እኮ ነው። ይሄን ነገር ከኔ በፊት ቀድመህ እያደረክ የነበርከው አንተ ነህ አይደል? አንቺ የኔ ፍቅር እስኪልሽ ድረስ በመጀመሪያ ደረጃ ስልኩ ላይ ይደወል። ከኔ በፊት እያንዳንዱን ነገር እንደምታደርግ እኔ እናወራለን። መጀመሪያ ይደወል። እዚቹ እንዳይ ቆይ ወንድሜ እንደዛ አይደለም። ይሄ ስልኩ የሚለበት ይሄ ነገር ታስረዳኝ ትችላለህ? ቆይ እንደዛ አይደለም። አስረዳኝ። እኔ እህቴ ናት፣ ያው እህቴ ናት። እኔ ፍቅር የምትልህ እህቴ ናት። ከእህቴ ጋር እንደዚህ እንደምትልህ እኔ ፍቅር ትልሃለች እህቴ አይደለም። ተረጋጉ። ቆይ እስከ ዛሬ ድረስ አንቺ የኔ ፍቅር ስትባይ እንዴት ነው? እሺ እንዴት ፊትሽ እኮ ደስተኛ ነው የሆነው። እስቲ አንተ የሰው ህይወት ነው ነው አይደለም። ስለ ስርዓትን ያዝ። እረፍ አንተ። ቆይ ወንድሜ ተው። አንተ የምን ቤት ነህ አንተ? ካሜራውን አጥፋልኝ በእናትህ አጥፋልኝ። በቃ ካሜራው በቃ ተው ወንድሜ ተረጋጋ። እንደዛ አይደለም። ቹሊ ደኒ እንዴ ምን አይነት ነገር ነው? አረ ግራ ማይጋባ ነገር ነው። የኛ ልጆች ተከታትለው መጨረሻውን የምናሳያችሁ ይሆናል እና በእርግጥ ቀልድ ነገር አይደለም። እውነት ለመናገር አልጠበቅንም እና እንግዲህ ቀንጨብ ተብሎ ቪዲዮን እንዳያችሁት ነው። ከዚህ በኋላ በእንደዚህ አይነት ቪዲዮዎች እና እናንተንም ቤተሰቦች ሊያስተምሩ ይችላሉ የምላቸውን ቪዲዮዎች ሁላችንም ሊያስተምረን የሚችል ቪዲዮ ነውና ይዤላችሁ የምመጣው ይሄን አሁን ያያችሁትን ቪዲዮ በቀጣይ ቀን ላይ አቀርብላችኋለሁ። እንግዲህ እናንተም ቤተሰቦች ሊያስተምር ይችላል ብዬ የምለው ነው። ደግሞ የምርም ነው ማለት እኛም ትንሽ ደንግጠን ነበር፣ ተወዛግበን ነበርም እና ሙሉ ቪዲዮን ስለቅላችሁ ታዩታላችሁ። እናንተን ቤተሰቦች ሊያስተምሩ ይችላሉ፣ ልትማሩበት ትችላላችሁ እምላችሁን አሪፍ ቪዲዮዎች ይዤላችሁ እመጣለሁ። አብሮነታችሁ አይለየኝ። እንዲሰራልን እንፈልጋለን። ብዙዎችን ሊያስተምር ይችላል፣ ሊያዝናናን ይችላል፣ ቁም ነገር ሊያስጨብጠን ይችላል የምትሏቸውን ይሰራላችሁ የምትፈልጓቸውን ቪዲዮዎች እንግዲህ ከታች በማስቀምጥላችሁ ስልክ ቁጥር በቴሌግራም እና በዋትስአፕ እንዲሁም ደግሞ እየደወላችሁ ልታወሩን ትችላላችሁ። እንግዲህ ከዚህ በኋላ በአዳዲስ ስራዎች አብረን እንቀጥላለን። ወደ ዩቲዩብ ዓለም ተመልሻለሁኝ። አብራችሁኝ የነበራችሁ በጣም ነው የማመሰግናችሁ። አሁንም ድጋፋችሁ አይለየኝ። በጣም ነው የምወዳችሁ። በቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ።